ሰው ቢሆን ጫት ይበላል፣ ሰው ቢሆን ወልዶ ይክዳል፣ ሰው ቢሆን ታስወርዳለህ፣ ማህፀን ይዘጋሉ፣ ጽንስ ያስወርዳሉ። የጭካኔያቸው ብዛት ለመጨከን እንዲያመቻቸው ጽንስ ማቋረጥ ቀላል እኮ ያልተፈለገ እርግዝና ብሎ ያውጃል። ደግሞ አለ ሴቱ ማለት ነው የወሊድ መቆጣጠሪያ እየተጠቀምን ቤተ መቅደስ ገብተን እናስቀድሳለን። ድፍረታችን ማለት ነው። የወሊድ መቆጣጠሪያ የምትጠቀሚ ሴት አይደለም ቤተ መቅደስ አይደለም ቤተ ክርስቲያን ግቢ ውጪም አይገባንም እኮ። እና እነዚህ ህፃናትን መግደል እውነት ፍትሃዊ ነው? እውነት የሴቶች መብት ነው? እውነት የሴቶች መብት ነው እነዚህን ማረድ? እና ይሄን ነው በየቀኑ 3000 እና ከዛ በላይ ይፈጸማል እያልኩ ያለው። ድምጽ አልባ በሆነ መንገድ እየተጨፈጨፉ ያሉ ህፃናት ድምጽ መሆን አለበት። ጽንስ ማስወረድ ነፍስ ማጥፋት እንዳልሆነ ነው የምናውቀው፣ ግን ነፍስ ማጥፋት ነው። አሁን ማንኛውም ካህን እዚህ አዲስ አበባ ላይ አባ እንደዚህ አድርጊያለሁ ብዬ ብለው አይ ምንም አይደለም እኮ ይሄ እኮ ያው ለአንተ ጊዜ ለማሻሻል ሲባል የሆነ ነገር ነው ለሚለኝ እንጂ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ ከትውልዱ ማን አስተዋለ የሚለው መርሃ ግብር ዛሬ ደግሞ ለመሆኑ ወሊድ መቆጣጠሪያ መጠቀምና ጽንስ ማስወገድ ንስሐ የሚያስፈልገው ኃጢአት ነውን በሚል ርዕስ እናወጋለን። ይህን የማቀርበው አነ ወለተ መድኅን እትባሃል። በጽሞና ይከታተሉን። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 6 እንደዚህ ይላል። ይሁዳ ለበኩር ልጅ ለኤር ትዕማር የምትባል ሚስት አጋባው። የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድምህ ሚስት ግባ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አውቆ ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይተካ ዘሩን በምድር ያፈሰው ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እንዲህም አድርጓልና እርሱንም ደግሞ ቀሰፈው ይላል። ዛሬስ የወሊድ መቆጣጠሪያና ጽንስ ማቋረጥ ከአውናን ስራ በምን ይለያል? መኑ ለበወ እምትውልድ የሚያስቀስፍ ኃጢአት አይደለምን? የወሊድ መቆጣጠሪያ የምትወስድ ሴት መቆጣጠሪያውን አልፎ የሚወለዱ ልጆች ደግሞ ካዩ በኋላ ደግሞ ለዛ ፕሮግራም እና እቅድ እንዴት እንዳወጡ የወሊድ መቆጣጠሪያ ተሰጥቷት የ21 ቀን ኮንትራሴፕሽኑን ወስዳ መድኃኒቱን የወሊድ መቆጣጠሪያውን ተቀብላው ወስዳ የተለያየ ነው። በተለይ በኢትዮጵያ ላይ ያለው እዚህ በእጅ ላይ የሚተከል እና በሉፕ የሚባል በማህፀን ላይ የሚቀመጥ ነው። እነዚህ ብዙዎች የማህፀን ካንሰር የሚያመጡ እንደገናም ደግሞ ስራው በጣም ይገርማል። ልጆች ከ2000 በፈረንጆች 2003 ጀምሮ ማለት ነው የወሊድ መቆጣጠሪያው ለየት ባለ መልኩ እንደወጣ ልጆችን የወሊድ መቆጣጠሪያ ወስዳ አንድ እናት ካረገዘች ያን የወሊድ መቆጣጠሪያ ልጁን እንዴት ጭንቅላቱን እንደሚመታት ታርጌት እንዴት እንዳደረጉ እንዴት አድርገው ጭንቅላቱን እንደሚነዱት ፕሮግራም ሁሉ ወጥቶለታል። ብዙ ጊዜ በአሁኑ ሰዓት በተለይ ኢትዮጵያ ላይም በመላው ዓለም ላይ ልጆች ከማህፀን ጀምሮ እየታመሙ የሚወጡ የመፍዘዝ የመናገር አንደበታቸው የመኮተት አንዳንድ ያለመደማመጥ ያለመሰማማት ምንም ስሜት እንዳይኖረው የማድረግ ሲያድጉ ዘር እንዳይኖራቸው የማድረግ ብዙ ነው ፕሮግራማቸው እቅዳቸው። የወሊድ መቆጣጠሪያ የሚጠቀም ሰው የተፈጥሯዊ ግንኙነትን ስጦታ መቀነስ፣ በባልና በሚስት አለመስማማትን መፍጠር፣ የማህፀን ካንሰር፣ የአንጀት ካንሰር ማስከተል ሲሆንም በዚህ ምክንያት ከእግዚአብሔር ጋር መጣላቱ ዋናው ጉዳት ነው። ከዚህም በኋላ የሚወለደው ልጅ የአውሬው መሆኑም የታወቀ ነው። የወሊድ መቆጣጠሪያ ከሆርሞን ስርዓት ጋር የተጠኑ የቺፕስ
አቀባበር ጥናት በሰፊው ያገዙ ናቸው። በአጠቃላይ እግዚአብሔር ውብ አድርጎ የሰራው የሰው ልጅ ስርዓት በጣልቃ ገብነት ስርዓቱን ማስቆም የአውሬው ዋና ተግባር ነው። በቀዳሚ ሀገሪቱን ማደህየትና የራሳቸው የሆኑትን ባለስልጣን በማስቀመጥ በሱስና በመንፈስ በመቆጣጠር ትውልዱን ማሳደዱ፣ ማሰቃየት፣ ማደህየት፣ ከዚያም በተለየ መንገድ ህይወቱን ማጥፋት፣ የአምላክ ልጆች እንዳይወለዱ ማድረግ፣ ይህ በቅድስት ሀገር ኢትዮጵያ የተደረገ ግፍ ነው። ሴቱ ማለት ነው የወሊድ መቆጣጠሪያ እየተጠቀምን ቤተ መቅደስ ገብተን እናስቀድሳለን። ድፍረታችን ማለት ነው። የወሊድ መቆጣጠሪያ የምትጠቀሚ ሴት አይደለም ቤተ መቅደስ አይደለም ቤተ ክርስቲያን ግቢ ውጪም አይገባንም ነው። ቁርጣችንን እንወቅ። ውጪም ወንዶች በተለይ ወንዶችም የወሊድ መቆጣጠሪያ የሚጠቀሙ አሉ። ይሄንን እንድታቆሙ የጀመራችሁ ካላችሁ በዚህ ላይም ለመጀመር ፕሮግራም ያላችሁ ሰዎች ልነግራችሁ ነው ማለት ነው። ይሄ መድኃኒት ስራው ምን እንደሆነ በአካላችሁ ገብቶ እዚህ ጠቅላላ ሰውነትን የሚሰራው ስራ ማለት ነው። ይህ መድኃኒት የሚሰራው ሰውነታችሁ ውስጥ ገብቶ ቀጥታ ለሴት ልጅ ያላችሁን አመለካከት ያጥባል። ለሴት ልጅ ያላችሁን ወይም ሴትን ለማግባት ያላችሁን ፍላጎት ይወስደዋል። ቀጥታ ሴት ልጆችን ተቃዋሚ ሆናችሁ ፍላጎታችሁ የራሳችሁን ጾታ ወደ ወንዱ ፊታችሁን እንድታዞሩ ነው የሚያደርገው። ጽንስ ማቋረጥ ወይም ውርጃ የአምላክ ፍጥረት የሆነውን ሕፃን እንደመጣል ይቆጠራል። በቀዳሚ ትውልድ ገንዘብ እንዳይኖረው ዜግነት አልባ ካደረጉት በኋላ ለመናድ ቀላል ነው። ወጣቱ ቶሎ አይጋባም። ለምን ቢባል አንደኛ ጥያቄ የኢኮኖሚ ነው። በዚህ ምክንያት በተለያየ መንገድ እህትና እናት ያረገዙት የማበላው የለኝም፣ የማለብሰው የለም፣ ቤተሰብ ቢሰማ ይገለኛል፣ ከቤት ያስወጣል፣ ጎረቤት ይዘባበታል ወዘተ እየተባለ በብዙ ምክንያት በመጨነቅ እንደ መፍትሄ የሚወስዱት እርምጃ ጽንሱን ማስወገድ ነው። አካልን መጣል የእግዚአብሔር ፍጥረት በዘመናዊ ይሁን በባህላዊ መድኃኒት መግደል ነው። ይህ እንዲህ እግዚአብሔር ከሚጠላው ተግባር አንዱና ዋና ነው። የሕፃናት ደም በሰማይ በምድርም ይጮሃል። ተወልደው አድገው አምላክ የሰጣቸው ስጦታ እንዳይጠቀሙ አድርገናል። ክሱ በሰማይ ይጠብቀናል፣ ያቅበጠብጣል። ማንኛውም ሰው ይሄ መከላከያ መድኃኒት የሚወስዱ ሴቶችም ሆነ ወንድሞች ብር የሚያግዙም እሱም ራሱ ነፍስ አጥፊ ነው። ከዛ መጨረሻ ላይ ስንገባም ለአንዳንድ ሰዎችም ለእኔም ለራሴም የታየኝ ምንድን ነው በዛ ሕፃን ነፍስ 3 ሰው የሚጠየቅ 3 ሰው ማን ነው? አንደኛው አባትየው፣ ሁለተኛ እናቲቱ፣ ሶስተኛ ሐኪም ቤቱ ማለት ነው። ይህ ለማድረግ ሲሉ ብዙና እናት የአብራክ ክፋያቸውን ወገንና በሕይወት አጥተዋል። በተለይ በገጠሪቱ ኢትዮጵያ ይህ አይነት ድርጊት ሲፈጸም የእንዶድ ስር ወይም የተለያዩ የሰውነት አካላት የሚበጣጥስ ስር ቅጠል በመጠቀም ሲጠጡ ሕይወት አልፎ ይህን ዓለም በመከራና በምጥ የተገላገሉ ብዙ እናትና እህት አሉን። በከተማም ስንመለከት በተለይ የግል ክሊኒክ እየተዛበት በመጣበት ወቅት ለሴት ሚስጥር ለመጠበቅ ይሆናል ብለው ስለሚያስቡ በዙ እየሄዱ ያስወርዱ ነበር። አሁንም እንዲሁ ነው። ሄሮድስ ሕፃናት ፈጀን እንላለን። ሕፃናትን የጨረስን በሰይፍ ድምፅ በሌለው መሳሪያ ገድለን የጨረስን እውነተኞቹ በአሁን ዘመን ያለነው ትውልዶች ነን። መጽሐፉ ነፍሳት ትግደል ይላል። አሁን ግን ብዙ ነፍሳትን ገለናል። ውርጃ ማለት ይሄ ነው። ሕፃናትን ያለ ርህራሄ በጭካኔ መግደል ማለት ነው እና ይሄንን መቼም ቢሆን ልናጸድቀው አይገባም። ትክክል ነው ብለን ልናወራም የህሊና ነፃነት ሊኖረን አያስፈልግም። ምክንያቱም ትልቅ ወንጀል ነው። ለራሳቸው መናገር የማይችሉ መሟገት የማይችሉ ሕፃናትን በነገራችን ላይ በዚህ እድሜ ውርጃ ሊፈጸምባቸው ሲል ሕፃናት ይጮሃሉ። ድምፅ ያሰማሉ እያሉ ማለት ነው።
ይሄ ሪከርድ የሆነ ድምፅ እንደው ምሳሌ እንዲሆን አሰማሁት እንጂ እንዲህ አይነት ድምፅ እያሰሙ እየሸሹም ነው የሚታረዱት። እና ንፉግ ሰው ሁሉም ነገር የእርሱ ይሆን ዘንድ አንድ ሰውን እንኳን በሕይወት ይኖር ዘንድ አይፈቅድም። ከንፍግነት የተነሳ ብዙ ሰው የወሊድ መቆጣጠሪያ መድኃኒት ገዝተዋል። የእግዚአብሔር ስጦታ የሆኑ ሕፃናት በውርጃ እንዲገደሉ በጽንስ ማቋረጥ ብቻ ሳይሆን ገና እንዳይጸነሱ በማድረግ ሕገ ተፈጥሮን አቃለዋል። ለምድሪቱ የሴቷ ማኅፀን የተዘራበትን እንዳታበቅል ካደረገ በኋላ ለምን ትዘራለህ? ጽንሱ የሚከለክሉ ሰው ሰራሽ መድኃኒት ባሉበት ሁኔታ ለምን ሩካቤ ትፈጽማለህ? ለምንስ ጽንስ ታቋርጣለህ? ወዮ! ስለምን እግዚአብሔር ስጦታ ታቃልላለህ? ስለምን ሕገ እግዚአብሔርን ትተላለፋለህ? ስለምን እርጉም የሆነውን ግብር እንደ በረከት ትቆጥራለህ? ስለምን እግዚአብሔር ሰውን ለመፍጠር ያቀደውን መንገድ መግደያ ታደርገዋለህ? ስለምን ልጅ አቅፎ እንድትስም የተፈጠረውን ሴት ነፍስ ገዳይ እንድትሆን ታደርጋለህ? በዚህ ቃል ውስጥ ሊቁ ቅዱስ ዮሐንስ አፈወርቅ የወሊድ መቆጣጠሪያ መድኃኒት መጠቀምና ጽንስ ማስወረድ በቀጥታ አውግዟል። እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላልና መዝሙር 106። ሰው ቢሆን ጫት ይበላል፣ ሰው ቢሆን ወልዶ ይክዳል፣ ሰው ቢሆን ታስወርዳለህ፣ ማህፀን ይዘጋሉ፣ ጽንስ ያስወርዳሉ። የጭካኔያቸው ብዛት ለመጨከን እንዲያመቻቸው ጽንስ ማቋረጥ ቀላል ያልተፈለገ እርግዝና ብሎ ያውጃል። ደግሞ አለ ልክ ነው። ከተጸነሰባት ሰከንድ ጀምሮ 2 መላእክት ይመደባሉ፣ ተመዝግቧል። 2 መላእክት ከተጸነሰባት ሰከንድ ጀምሮ እንድታውቁ ሙሉ ሰው ነው። ነገ ጆሮ፣ ተነገ አፍንጫ፣ ተዛ ወዲያ እጅ የሚቀጥል አምላክ አይደል። አንዴ ነው የሚያተው። ያስወረደው ሁሉ ደሙን ያፈሰሰ ሁሉ ደሙ ፈሶ ነው የሚሞት። ያዝ ምዕራፍ ልንገርህ፣ መቃብያን ካሊ ምዕራፍ 1 ከቁጥር 8 እስከ 13 የእግዚአብሔርን ወገኖች የጨፈጨፉ መኖሪያ ከተማቸው ፍርስራሽ ክምር ይሆናል። ቅድስት የእግዚአብሔርን አገር አረከሷት። ከሰይጣን በተማሩት ትምህርት ከሴቶች ማኅፀን ጽንስን አወጡ። መቃብያን ካል 1 ከ8 እስከ 13 ኩፋሌ 19 27 እና 28 ካዳይ የሚባል ጋኔን ሰው መግደልን መቀራደድን አስተማረ። እነሆ ከሰይጣን በተማሩት ትምህርት ያንን አለ። ይሄኛው ደግሞ ካዲያ የሚባል ጋኔን ጽንስ ማስወረድን አስተማረ። አየው፣ አስተውሉ። አንብባችሁ ታውቃላችሁ። ወንጌል በመጽሐፋችሁ የለም። ለጭካኔ እንዲያመቻቸው አስተውሉ። ምን እንሰራውን ስራ ወልዶ ይክዳል አእምሮ ያለው ቅዱስ አምብሮስ እንዲህ ይላል፣ ደም ከምድር እስከ ሰማያት የሚደርስ ድምፅ አላት። ሞትም የነፍስን ልሳን ሊዘጋ አይሆንለትም። ይልቁንም ሕያው ከሆነ እና ከተሰቀለው የእግዚአብሔር ቃል ወልድ እግዚአብሔር ጋር አንድ የማድረግ በሞት ማሸነፍ መቃብርንም የማይዘጋው ድምፅ እንዲኖረው ያደርጋል። ይኸውም የንጹሐን ደም ሲፈስ ያለ አበሳ ከተሰቀለው ሕያው ከሆነ መድኃኔ ዓለም ጋር ኅብረት እንደሚያገኝ የሚያስረዳ ምስክር ነው ይላሉ። ሕፃናት ስለማስወረድ አቡነ ተክለ ሐዋርያት ያዩትን ምስጢር እነሆ። ተክለ ሐዋርያት እንደተናገሩት ወንድሞቼ ሆይ ይህን ስሙ። ከዕለታት በአንዲት ቀን በጎዳና ሲሄድ ስለ ደማችን የማንቀበል እስከ መቼ ነው እያሉ እያለቀሱ በእግዚአብሔር ፊት ሲካሰሱ፣ ስለ መልካም ስራችን መልካምን ትሰጠን ዘንድ ስለ ክፉ ስራችንም ፍዳውን ትሰጠን ዘንድ እንለምንሃለን። እነሆ ከአካለ መጠን ሳንደርስ በማኅፀን ሳለን እናታችን በመድኃኒት ገድለውናል እያሉ ሕፃናት ሲያለቅሱ ድምፃቸውን ሰማው። ይህን ነገር ከሕፃናቱ አንደበት በሰማው ጊዜ ፈራው፣ ደነገጥኩ። የዚህን ነገር ትርጉም እግዚአብሔር ይገልጥልኝ ዘንድ ተማጸንኩ። ከዚህም በኋላ ተነስቼ ያች መበለት እፈልጋት ዘንድ ሄድኩኝ። በብዙ ድካምና ጭንቅ ፈልጌ አገኘኋት። ከዚያም ንስሐ ሰጥሽ ዘንድ
ያደረግሽው ጥፋት ንገሪኝ አልኳት። እርሷም በ3 ጊዜ ጸንሳ ሰውን በመፍራት በመድኃኒት እንዳስወረደች ነገረችኝ። እኔም ሐዋርያት እንዳዘዙት ቀኖና ንስሐ ሰጠኋትና ኃጢአትሽ ይቅር ይልሽ ዘንድ ጸልይ አልኳት። እኔም ሄድኩኝ፣ ኃጢአቷን ይቅር ይላት ዘንድ ተማጸንኩ። ከዚህም በኋላ እነዛ ሕፃናት ወደ እግዚአብሔር መክሰሳቸውን አቆሙ። እኔም እግዚአብሔርን ኃጢአቷን ይቅር እንዳላት አወኩ ይላል። እኔ ነፍሴ ከስጋዬ ስትለይ ያነ ሰው ገና ያልተፈጠረው እኮ ነው፣ ገና ይፈጠራል ብሎ የታሰበው ልጅ እዛ ላይ ወንድ ልጅ የ30 ዓመቱ ነው ይጠብቀኛል ማለት ነው። የ30 ዓመቱ ነው ሲጠብቀኝ ከእግዚአብሔር ፊት ስቀርብ እኔ ንስሐ ገብቼ ሁሉ ንጹህ ነኝ። ከእግዚአብሔር ፊት ቅዱሳን መላእክት ይዘው ሲቀርቡ ንጹህ ነው ብለው ወደ ገነት ለመግባት በማስብበት ጊዜ አስቦ በሚያስገባኝ ጊዜ ያ ልጅ መጣ። ጌታ ሆይ አንተ የተሰቃየህበትን፣ አንተ የተሰቀልክበትን፣ አንተ የተንገላታበትን፣ አንተ የዞርክ ያስተማርክበትን መሬት ለማየት ናፍቄ ያላሳየኝ እኮ በማህፀን ላይ ያስቀረኝ ልጅ ነው። እንዴት ወደ ገነት ይገባል ብሎ ክስ ያቀርብብኛል ማለት ነው። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አርገሰው መጽሐፍ ቅዱስ ስለ ጽንስ ማቋረጥ እንዲህ ይላል። ሕያው የሆነ የእግዚአብሔር ቃል እንደሚያስተምረን ከፍጥረታት ሁሉ በእግዚአብሔር አርአያና አምሳል ተፈጥሮ ስሙን አመስግኖ ክብሩን ወርሶ እንዲኖር የፈጠረ ክቡር የሰው ልጅ ሲሆን ፈጣሪው እግዚአብሔርም እንደዚህ አብሮ የፈጠረውን ሰው ልጅ ዘሩ እንዲቀጥል ፈቃዱ ነውና ብዙ ተባዙ ምድርንም ሙሏት ዘፍጥረት 1 ምዕራፍ 26 በማለት የበረከት ቃል ለሁሉም ለአዳምና ለሔዋን ሰጥቷልና ጽንስ ከእግዚአብሔር የሚገኝ ፍሬ በረከት ነው። መጽሐፍ ቅዱስ ለመጀመሪያ ጊዜ የሰው ሕይወት የሚወጠነው ከተጸነሰበት ጊዜ ወጥኖ መሆኑን ቢገልጽም ብዙ ሰው ግን ይህን የተፈጥሮ ጸጋ በመቃወም በራሱ ስሜት በኃጢአትና በድንቁርና በመጓዝ በብዙ ሚሊዮን የሚቆጠሩ ሕፃናትን በአሰቃቂ መልኩ ከእናት ማህፀን በውርጃ መልክ ወጥተው እንዲሞቱ አድርጓል። ጥናትም እንደሚያረጋግጡት በአጠቃላይ ጽንስ በማቋረጥ በሕግ ከተፈቀደ በኋላ እስካሁኑ ድረስ በውርጃ መልክ በግፍ የተገደሉ ሕፃናት ቁጥር 1 ቢሊዮን ይደርሳል ይላሉ። እግዚአብሔር አምላክ ይቅር ይበለን። አትግደል የሚለውን የእግዚአብሔርን ቃል እየጣስን እኛ ግን ምንም ነገር እንዳላረግን እንዲሰማን ሆነን ደንዝዘን ተቀምጠናል። መኑ ለበወ እምትውልድ የወሊድ መቆጣጠሪያ በተፈጥሮ ነው። ተፈጥሮ ራሷ ወሊድን ትቆጣጠራለች። እግዚአብሔር የፈቀደውን ዘር ለማጨናገፍ እኛ ማነንና ቤተ ክርስቲያን በምታዘው ስርዓት ግብር እየሄድን ከትዳር ውጪ ግንኙነት አቁመን በትዳር መሃል ደግሞ በዓላትን ጠብቀን ሰንበታትን ጠብቀን የማይፈቀዱ ቀናትን ብንከለክል ይህ ከራሱ ኃጢአት የማይሆን መቆጣጠር ይሆንልናል በማለት የወሊድ መቆጣጠሪያ የተጠቀመ ሴትም ሆነ ወንድና ያስወረደ ሁሉ ያገዘ ሁሉ በንስሐ ታጥቦ እግዚአብሔርን ይቅርታ ጠይቆ ወደ እምነቱ እንዲመለስ በማለት ለዛሬ መልእክቴን በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመሐረነ ወይሳሃለነ በርትዕ ተዋሕዶ ሃይማኖት ያጽንዓነ ለይኩን። ዘኢትዮጵያ